ኢትዮጵያ ትልቅ ሀገር ናት፣ ሀብታም ሀገር ናት። ለልመና እጇን የምትዘረጋ ሳትሆን ለመርዳት ኪሷን ማበስ ያለባት ሀገር ናት። በጣም ትናንሽና ከኛ ያነሰ ሀብት ያላቸው ሀገራት ናቸው እየረዱን ያሉት። መረዳት ተገቢ አይደለም። የቸገረው ይረዳል። እንደ ኢትዮጵያ ያለ ሀብታም ሀገር ግን የሚያምርበት መርዳት ነው። ትልቅ ህዝብ ነን፣ ወጣት ነው ህዝባችን። ኢትዮጵያ ለማኝ ሀገር ነች። ለማኝ ደጅ ጠኝ ለማኝ ሀገር ውስጥ እየኖርሽ አሁን ሲዳማ ለምን ትያለሽ? በየሄድንበት አይደለም እንዴ ማን ለምንበት ቋንቋ አለ። በየባህሩ ወንድሞችሽ እህቶችሽ እያለቁ በየእስር ቤት እያለቁ ሲዳማ አይለምንም? ሲዳማ ማን ነው? ለማኝ ነው ኢትዮጵያዊ። እንግዲህ ኢትዮጵያውያን ስንባል እንደምታውቁት ስንችል ዱባይ እንሽቀዳደማለን፣ አውሮፓ እንሽቀዳደማለን፣ አሜሪካ እንሽቀዳደማለን። ያ መጥፎ አይደለም ማየታችን፣ ግን በሀገራችን ውስጥ ብዙ የሚታዩ ነገሮች አሉ። ኢትዮጵያ ትልቅ ሀገር ናት፣ ሀብታም ሀገር ናት። ለልመና እጇን የምትዘረጋ ሳትሆን ለመርዳት ኪሷን ማበስ ያለባት ሀገር ናት። በጣም ትናንሽና ከኛ ያነሰ ሀብት ያላቸው ሀገራት ናቸው እየረዱን ያሉት። መረዳት ተገቢ አይደለም። የቸገረው ይረዳል። እንደ ኢትዮጵያ ያለ ሀብታም ሀገር ግን የሚያምርበት መርዳት ነው። ትልቅ ህዝብ ነን፣ ወጣት ነው ህዝባችን። ሰርተን ተክተን ከርሰ ምድር ሀብታችንን፣ በምድር ላይ ያለ ሀብታችንን፣ ከሰማይ ያለ በረከት፣ እንደኛ ዝናብ የጠገበ ምድር የለም። ተጠቅመን ራሳችን መመገብ፣ ሌሎች መርዳት፣ ሰብሰብ ማለት ያስፈልጋል። በማይረቡ ትናንሽ ጉዳዮች ታስረን እኛ ያደግንበትን መንገድ ልጆቻችን መድገም የለባቸውም። ያ ደግሞ እንዲሆን ልባችን ቀና መሆን አለበት፣ ሀሳባችን ቀና መሆን አለበት። አካባቢያችንን በብቃት ማየት የምንችል ሰዎች መሆን አለብን። ያን ማድረግ ስንችል ኢትዮጵያ ትበለጽጋለች። የከምባታም ለውጥና ብልጽግና በዚህ በኩል ሀላባ፣ በዚህ በኩል ሀዲያ፣ በዚህ በኩል ስልጤ፣ በዚህ በኩል እያለ ሁሉን የሚነካ ነው። እኔ ባለፈው አልመጣሁም። የመጣሁት በፊት ነው። ይሄ ከመሰራቱ በፊት ታች መኪና ያቆምንበት ጋር ጀምሮ በእግር በሚወጣበት ጊዜ ነው የመጣሁትና ቅድም እንደተባለው ይሄ ለዚህ አካባቢ ህዝብ ትልቅ ትዕምርት ያለው ቦታ ነው። በኢትዮጵያ ታሪክ በ16ኛው ክፍለ ዘመን ሊቃጣ የነበረውን ወረራ የዚህ አካባቢ መሪዎች ተሰብስበው መክረው ያስቀሩትም እዚህ ተራራ ላይ ነው። ፖርቹጋሎች ሞክረው ነበረ። በዚህ በኩል ገብተው መንግስትን አጥቅተው ቅኝ የማድረግ ፍላጎት ነበራቸው። ግን እኛ እርስ በርስ ብንጣላም ሀገር አሳልፈን አንሰጥም ብለው መንገድ ዘግተው የመጡትን መላእክተኞችም እዚሁ አስቀርተው ለኢትዮጵያ ትልቅ ውለታ የዋለ ተራራም ጭምር ነውና የኢትዮጵያ ታላቅነት ማሳያ ተባብረን ከሰራን ምን ልናመጣ እንደምንችል በብሔራዊ ጥቅማችን ጉዳይ ላይ የማንደራደርና ምንጊዜም የጸና አቋም ካለን ምን ልናመጣ እንደምንችል ሰዎች የሚመሩበት ተራራ ነውና ወደዚህ ነገር መቀየሩ ደግሞ ማንኛውም ሰው መጥቶ ከዚህ ታላቅ መንፈስ እንዲጋራ እድል ይሰጠዋልና ይህንን ያሰሩም አመራሮች የሰሩም ዜጎች ይመሰግናሉ ብዬ አምናለሁ። አመሰግናለሁ። እኔ በቅድሚያ በዚህ ስራ የተሳተፉትን ስራውን ያስተባበሩትን የከተማውን፣ የዞኑን፣ የክልሉን አመራሮች እንኳን ደስ አላችሁ፣ በጣም ድንቅ ስራ ሰርታችኋል ለማለት አድናቆቴን ለመግለጽ ፈልጋለሁ። ባለፈው ስንመጣ በጣም ከብዶኝ ነበረ። የመጀመሪያውን 777 ወጥቼ አሁን ቀለል ብሎኝ ነው የወጣሁት። ስለዚህ እኔም በጣም ደስ ብሎኛል። የአካባቢው ውበትና ታሪክ ለሁሉም በዚህ መልኩ ተደራሽ መሆኑ ደስ የሚል ነገር ነው። አመሰግናለሁ። እሺ፣ እኔም አመሰግናለሁ። የአንበርቾ ተራራ በራሱ የእግዚአብሔር እጅ ስራ ምን አይነት ውብ እንደሆነ የሚያሳይ እሱ እዚህ አናታይ ተሆኖ ወረታይ ሲታይ በጣም ልዩ ስሜት የሚፈጥር ስፍራ ነው። እዚህ ስፍራ ላይ ደግሞ እድል አግኝቶ ማየት መቻል ብቻ ሳይሆን ባለፈው ክቡር ጠቅላይ ሚኒስትር እርሶ ጋር አብረን መተን ያየን ጊዜ 777ቱን ከወጣን በኋላ ያኔ እውነት ለመናገር ድካም ነበረ እና ያኔ የተሰጠው ሞራል ደግሞ ማይቻል የሚመስል ነገር እንግዲህ ለዘመናት 777 ሆኖ ነው የቆየው አንበርቾ ተራራ። ግን ደግሞ ከዛ ኋላ 2 እጥፍ ተሰራ ማለት ነው። ይሄ ካመንን ከተደመርን ምን ያህል ተአምር መስራት እንደምንችል ማሳያ አድርጌ ነው የምወስደው። በጣም በአጭር ጊዜ ነው የተሰራው።
በመሀል ስራውን ለማየት መጥቼ መምጣት እድል አጋጥሞኝ ነበር። ያን ጊዜ ያየሁት ይሄን ተራራ ወጣቶቹ አሸዋውን ሲሚንቶውን እንዲህ በትከሻቸው ነው ተሸክመው ሲወጡ ሲወርዱና ምን ያህል ጥንካሬ፣ ምን ያህል ታታሪነት፣ ምን ያህል የእምነት ውጤት ካመንን በቃ የተሰጠን አቅጣጫ አምኖ ሰው ከልቡ ከተቀበለ ለመስራት ከተነሳሳ ያለንን እድል ምን ያህል ከፍ አድርገን መጠቀም እንደምንችል እድሎቹን በአግባቡ የመጠቀምን ብቃትና የእይታን ትልቅነት ነው ያየሁት። ይሄ ቦታ የነበረ ነው፣ ግን ደግሞ እዚህ ውስጥ ተደማሪ ነገር መስራት እንደሚቻል ከፈት ሲደረግ ያንኑ ደግሞ ተከትሎ የተሰራው ስራ እጅግ በጣም አስደናቂ ነውና የሰሩትን ሁሉ ያሰቡ አእምሮዎችንም የሰሩ እጆችንም ሁሉንም እግዚአብሔር ይባርካችሁ ማለት እወዳለሁ። ከተደመረን ትልቅ ነገር እንደምንሰራ ማሳያ ነው ለኔ። በጣም አመሰግናለሁ ክቡር ጠቅላይ ሚኒስትር። በመጀመሪያ የረዳንን እግዚአብሔርን ማመስገን እፈልጋለሁ፣ በጣም ስለረዳን ማለት ነው። ሁለተኛ ክቡር ጠቅላይ ሚኒስትር መጥተው ይሄንን መጀመሪያም ስላዩ ዳግም አሁንም ስለመጡ በጣም ከልክ በላይ ደስ ብሎኛል። እርስዎ መጥተው ይሄ እንዲሰራ ሀሳብ ከሰጡ በኋላ በእኛም ውስጥ በአመራሩ ውስጥ በህዝቡ ውስጥ ህዝቡ እዚህ አካባቢ ያለው ብቻ አይደለም ሀገር ውስጥም ከሀገር ውጭም ያለው ህዝብ ውስጥ ከፍተኛ የሆነ መነሳሳት ነው የተፈጠረው። ያ መነሳሳት ሁሉም ሰው ይሄ እንዲሰራ ይተባበር ነበር። በገንዘብ ይተባበር ነበር፣ በሀሳብ ይተባበር ነበር፣ በጉልበቱ ይተባበር ነበር። እስከዚህ ድረስ ብረት ታች መኪና የቆመበት ታስሮ ነው፣ እዛ ታስሮ ነው ተሸክሞ ወጣቶቹ ያወጡት። ሲሚንቶ 50 ኪሎ ግራም ተሸክሞ ነበር የሚወጡት። አሸዋ ተሸክሞ ነው ያወጡት። ጠጠር ተሸክሞ ነው ያወጡት። አንድም ነገር በሌላ ኃይል የመጣ ነገር የለም፣ በሰው ጉልበት ነው የመጣው። ለዛውም ክረምት ነበር፣ ዝናብ ዘንብ ነበር። ዝናቡንም እየጠጡ አንዳንድ ቦታ ላይ ሲያዳልጣቸው እየወደቁ እየተነሱ ነው የደረሱትና ይሄ የሚያሳየው አንድም ህዝቡ መሪውን ለመስማት መሪው አድርግ ያለውን ለማድረግ በጣም የተዘጋጀ ህዝብ ነው እዚህ አካባቢ ያለው። ለዚህም ነው ክቡር ጠቅላይ ሚኒስትሩን ህዝቡ በጣም ይወዳል። ከሳቸው አፍ የወጣውን ነገር ይሄንን ከዛ በላይ ማሳካት አለብን የሚል በቃልም በተግባርም ይሄን እያሳየ ነበር። ይሄ በተግባር ታይቷል። ከዛ ባሻገር አንበርቾ በራሱ የተፈጥሯዊ መደመር ያለባት ናት። 7 ተራራዎች ናቸው አንድ ላይ ሆነው ይሄን ተራራ የሰሩት። 7 ምንጮች አሉ አንድ ላይ ሄደው አንድ ወንዝ የሚፈጥሩ። እዚህ ቦታ ላይ መጀመሪያ የከምባታ ብሔረሰብ ሲጀምር 7 ጎሳዎች ናቸው እዚህ ጋር የሰፈሩት። ይሄንን ታሪክ እና ከዚህ ጋር የተያዙ ብዙ ታሪኮችን የያዘ አካባቢ ነውና እግዚአብሔር አንበርቾን ደምሮ ሰራት። ህዝቡ ደግሞ የክቡር ጠቅላይ ሚኒስትሩን ቃል ሰምቶ እኛም ይሄንን ማሳካት አለብን ብለን ቀንና ማታ ሰራን። እግዚአብሔርም ረዳን፣ እዚህ ደርሰናል። ከዚህም በኋላ በዚህ ብቻ አንቆምም። ከዚህም ተጨማሪ ስራዎችን ለመስራት እናስባለን። እሱን ደግሞ ወደፊት እግዚአብሔር ረዳናል። ከእናንተም ጋር ሀሳብ ላይ እየተራወጥን እየሰራን እንሄዳለን። ይሄ ነው ያለኝ። ሁላችሁንም ወደዚህ ስለመጣችሁ ይሄን ስላያችሁ በጣም ከልብ በህዝቡም ስም አመሰግናለሁ። በጣም አመሰግናለሁ ክቡር ጠቅላይ ሚኒስትር። እሳቸው እንደሚሉት ሁልጊዜም አንድ ነገር መነሻው ሀሳብ ነው። ጥሩ ሀሳብ የሚያዛልቅ የሚያሻግር ሀሳብ ካሰብን ያው ሀገር እናሻግራለን፣ አካባቢንም እንለውጣለን፣ ሁሉን እንደ ኢትዮጵያ እንለውጣለን የሚሉትን ሀሳብ እዚህም መጥተው ነው። እኛ 777 መጀመሪያ በጣም ትልቅ ነው ብለን ነበር የቆም ነው። ከዛ በኋላ ይሄ አይበቃም ቶሎ ቀጥሉ ስሉ እኔም የቦርድ ተሳትፎ ነበረኝና በመሀል መጥቻ አይቻለሁ። በጣም እስከ ዘጻት ላይ መስቀል ያለበት አለ ትልቅ የአካባቢው እንትን እዛ ድረስ ሄደን አይተናል። በጣም የህዝቡ መነሳሳት የህዝቡ ደስታ መሪውን ማግኘት ቀላል አይደለም። አሁን በማከላችን ስላሉ ቀላል አድርገን አይደለም። ህዝብ መሪውን ሲያይ በጣም ይነቃነቃል፣ በጣም ይደሰታል፣ በጣም የተለየ ነገር ለመስራት ይነሳሳልና እርስዎ ደግሞ በእንዲህ አይነት ህዝቡን ስለመሩ ስላስተባበሩን ስለለወጡን በጣም ደስተኞች ነን። እድሜ ይስጦት፣ ጤና ይስጦት። የእርስዎ አመራር በመሆናችን ደግሞ በጣም እንደሰታለን። እግዚአብሔር እድሜ ይስጦት እላለሁ። በጣም አመሰግናለሁ ለነበራችሁ ምልከታ። እኔም በጣም ደስ ብሎኛል በሁለት ምክንያት። በመደመር እሳቢያችን አንድ ነገር አሳክተን ስንደርስ እዚያ መቆም መርካት የለብንም።
ወደሚቀጥለው ምዕራፍ መዘርጋት፣ ወደሚቀጥለው ምዕራፍ ማለም፣ የሚቀጥለው ምዕራፍ መጀመር የሚል እሳቤ አለ። ባለፈው የተሰራው የመጀመሪያው 777 የሚናቅ ስራ አይደለም፣ ትልቅ ስራ ነው። ያኔም ፈትኖን ነበር እንደምታውቁት፣ በቀላል አልተወጣም። ነገር ግን እዛ ደርሰን ስንረግጥ ደግሞ በዚያ መርካት ሳይሆን የሚቀጥለው ምዕራፍ መቀጠል አለብን የሚል የእሳቢያችን ማጠንጠኛ ስለሆነ ቦታውም የሰጠ ስለሆነ ነበር ሀሳቡ ለከንቲባችን ያቀረብ ነው። የከንቲባው ህዝቡን አስተባብሮ የሰራው ስራ የሚያስደንቅ ነው። እንደዚህ በሁሉም ኢኒሼቲቮቻችን በደንብ ሳናስተጓጉል መስራት ከቻል የኢትዮጵያን ብልጽግና ለማየት በእጅጉ ያግዛል። እንግዲህ ዛሬ ከአምበርቾ በተጨማሪ በዚሁ አካባቢ ያየነው ባህላዊ ያየነው የገጠር አርሶ አደሮች መኖሪያ ቤት ምን እንደተሰማችሁ እኔ አላቅም። እኔ በጣም ነው ደስ ያለኝ። ምክንያቱም አርሶ አደር ከከብት ተለይቶ የራሱ ሽንት ቤት ኖሮት፣ ውሃ ኖሮት፣ መብራት ኖሮት፣ እናቶች እንጨት ሳይቆርጡ በባዮጋዝ መጠቀም ችለው በጓሮ የሚበላ ነገር እንቁላል፣ ወተት፣ ሰላጣ፣ ቆስጣ፣ ቃሪያ ኖሮ ማየት በጣም ትልቅ እመርታ ነው። በእርግጥ መስፋት አለበት ይሄ ስራ እና ባለፈው አምበርቾ ስመጣ አንደኛው ምዕራፍ ሰርታችኋል፣ ለዚያ ትመሰገናላችሁ። ሁለተኛው ምዕራፍ ስሩና ስትጨርሱ መተን እናያለን ብለን ነበር። ስለጨረሳችሁ መተን አይተናል፣ ለዚያ እናመሰግናለን። አሁን ሁለተኛው ቻሌንጅ ለከምባታ ህዝብ የሰጠነው እስከዚህ ዓመት መጨረሻ ድረስ የተሰራውን ጥቂት ቤት ሳምፕል ወደ 100 ማሳደግ ያስፈልጋል። ህዝብ አስተባብሮ፣ ባለሀብት አስተባብሮ፣ መንግስትም ተባብሮ የአርሶ አደሮች ቤት መቀየር ያስፈልጋል። አንዴ እያለማመድን ስንሄድ የኛ ህዝብ ቶሎ ይማራል። ማሳየት ነው ዋናው ነገር። ደግሞ መልካም ነገር ሲያይ ያ መልካም ነገር ሁሉም በቤቱ በቀዩ ማየት ይፈልጋል። በዚህ ሳንረካ ማብዛት አለብን። አሁን የሰራናት ሳምፕል ናት። 100 200 ሺህ 10 ሺህ የሆነ ሲሄድ ጠቅላላ ሀገራችን ይቀየራል። በዚህ ምክንያት ከንቲባው ተጨማሪ ቻሌንጅ ዛሬ ወስዷል። ነገር ግን ቅድም እንደነገረኝ በአምበርቾ ላይ የተሰራው ስራ የህዝብ ጉልበትና ትብብር እንደተጠበቀ ሆኖ 16 ሚሊዮን ብር ተጨማሪ ወጪ አውጥቶበታል የከምባታ ዞንና ማህበረሰቡ። ይሄንን እየተሸጠ ካለው የመደመር መንግስት ከተገኘው ገቢ 16 ሚሊዮኑን እኛ እንተካለን ማለት ነው። እኛ እንተካና በዚያ ገንዘብ ደግሞ ተጨማሪ አስተባብረን ሌላ ትንሽዬ ሪዞርት ነገር ማረፊያ ነገር እያደረግን እንሰራለን። አንድ ኢኒሼቲቭ ተሰጥቶ ያ ነገር ሲሰራ ተጨማሪ የሚያመጣው ሀብት አለ። ስለሰማን ስለተገበርን ሳይሆን የሚያመጣው ነገር አለ እና ይሄን በማድረጋችሁ በጣም ደስ ብሎኛል። ትልቅ ስራ የሰራችሁት ይሄ እንደምንችል ማሳያ ነው። ከተባበርን ትላልቅ ነገር መከወን እንደምንችል ያመላክታል። በሌሎች ዘርፎች በእርሻውም በከተማ ስራዎቻችንም ይሄ ነገር መታየት አለበት። የመጨረሻ መልእክቴ ግን ኢትዮጵያውያን የምትችሉ የከምባታን ምድር ማየት፣ አምበርቾን ማየት እውነተኛ ግብዣዬ ነው። በጣም ደስ የሚል ማህበረሰብ ያለበት፣ ደስ የሚል አየር ያለበት፣ እጅግ አስደማሚ ውበት ያለበት ቦታ ነው። ብዙ አስተማሪ ታሪኮች አሉና እኚህ ሽማግሌ በዚህ እድሜያቸው ባለፈውም ከኛ ጋር ወጡ፣ ዛሬም ከኛ ጋር ወጡ። እንግዲህ ይሄ ብርታትና ጥንካሬ የሚያሳየው እንደዚህ አይነት ቻሌንጅ መውሰድ ለጤናም ለእድሜም ጠቃሚ እንደሆነ ነው እና ኢትዮጵያውያን በዚህ እግረ መንገድ የምታልፉ ቅዳሜና እሁድ ከመታችሁ ማየት የምታስቡ ይህ ምድርና ህዝብ የተመቸ ስለሆነ መታችሁ እንድታዩ ግብዣዬ ነው። እኔ ባለፈውም በነበረኝ ቆይታ በጣም ደስተኛ ነኝ። አሁን ዛሬ ባለውም ቆይታ በጣም ደስተኛ ነኝ። የየሀገራችንን ሀብት፣ ጉልበት፣ አቅም እንዲህ እየፈለፈልን እያወቅን ስንሄድ እያወጣን ስንሄድ የከምባታ ብቻ አይደለም እና ጥሩ ቱሪስት ዴስቲኔሽን ነው። የምታዩትን ውበት በሚዲያ ማሳየት አይቻልም፣ በፎቶ ማሳየት አይቻልም። የዚህን አየር ፍሬሽነትና ጣዕም በቃላት መግለጽ አይቻልም። መቅመስ ብቻ ነው፣ ማየት ብቻ ነው መፍትሄውና የምትችሉ መኪና ያላችሁ በባስም በግሩፕ መታችሁ ብታዩ፣ ብንተዋወቅ፣ ታሪካችንን ብንጋራ፣ ባህላችንን ብንጋራ፣ የአካባቢያችንን ሁኔታ ብንጋራ የተሻለ ጠንካራ ኢትዮጵያ ስለምንፈጥር ሌሎች ወንድሞችና እህቶቻችን ግብዣዬን እያቀረብኩ
በነበረን ቆይታ በጣም እጅግ ደስተኛ መሆኔን እየገለጽኩ ክቡር ፕሬዝዳንት አዳዲስ ቦታ ደግሞ እንዲያደርጉ እንዲጋብዙን በዚሁ አጋጣሚ ጥሪን እያስተላለፍኩ እጅግ በጣም ጥሩ ቆይታ ነበር። አመሰግናለሁ። እግዚአብሔር ይስጥልኝ ማለት እወዳለሁ።